በቃ እዚህ ቤት በጧት የሚነሳ ሰው የለም ማለት ነው። አባዬ ይሄንን ቢያየው የበከነ ትውልድ ይላቸው ነበር። ምንድነው አንተ ወንድ ልጅ አይደለም እንዴ? ቆፍጣና አትልም? ምንድነው አንቺ ምንድነው ችግርሽ? በእናትሽ አሁን ከጠዋቱ 12 ሰዓት ከ30 ደቂቃ ሆኗል። ምንድነው እስከዚህ ሰዓት እንቅልፍ የምትተኛው? እና እኔ ምን አገባኝ? ለምን የነጋው መልሶ አይመሽም? አንቺ እንቅልፍ የለሽም እና እኔ መተኛት የለብኝ? ይኸውልህ እንቅልፍ በወጣትነት ድህነት ነው። ደግሞ አንተን ብቻ ነው የቀሰቀስኩ፣ እነ ጽናትን አልቀሰቀስኳቸውም። እንዳትቀሰቅሻቸው፣ ማታ ደክሟቸው ነው የተኙት። በቃ አሁን ልተኛበት። ድጋሚ? አዎ ድጋሚ። አንተ ላይ እንቅልፍ ቤቱን ነው የሰራብህ። ቤቱን ትላለች እንዴ? እና ቁልፉን ልስጥሽ? ፈንጃም ከኝ ኬን ነው ደግሞ ይሄን ያመጣሁት። አሬች ምን ፈንጃም ከይነት እንቅልፋም ከይነት። ኪራና ጽናት ተለያዩ። ኪራ አዲሷን ፍቅረኛ ወይም ሀሴትን ወደ ቤት ይዟት መጣ። ጽናት በጣም አዘነች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? በያላችሁ ቦታ ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል ያልኩኝ ዛሬም እንግዲህ እንደተለመደው አስተማሪና ተወዳጅ በሆነው በጽናት ድራማ ክፍል 50 መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ኪራም ብቻውን ቁጭ ብሎ ጽናት ለምንድን ነው የሸሸችኝ? ወይስ ለምንድን ነው የራቀችኝ? ለምን ቀረበችኝ? ምን አግኝታ ቀረበችኝ? ምን አታ ራቀችኝ? እያለ ብቻውን ማውራት ጀመረ። መጠጥ ጠጥቼ ራሴን በመጠጥ ባደንዝዝ ይሻለኛል አለ ኪራ። ናሆምና ምሩም ደረጃ ላይ ቁጭ ብለው ናሆሜ እስኪ ዛሬ ወክ እንውጣ ትለዋለች። ናሆምም ምሩዬ ውይ ዛሬ ድክም ብሎኛል ይላታል። ምሩ ደግሞ እንዴ ወክ ማድረግ እኮ መንፈስ ያድሳል ብለኸኝ የለ እንዴ ትለዋለች። ናሆም እየቀለደ መንፈሶቹ ደግሞ እዚህ ቤት ገቡ እንዴ ይላታል። ምሩ ደግሞ ወይ ናሆሜ አትቀልድ ትለዋለች። ለራሴ ደብሮኛል ትላለች ምሩም። ናሆም ደግሞ ምን ነው ለምን ደበረሽ? ጽናት የለችም እንዴ ይላታል። ምሩም ጽናትማ መኖሩንም አለች፣ ነገር ግን በድኗ ነው ያለው ትለዋለች። ኪራ አስቀይሟታል መሰለኝ ትላለች ምሩ። ናሆም ደግሞ አይ የበኪራ ምክንያት አይመስለኝም፣ ኪራ ራሱ እየተቀያየረችብኝ ነው፣ ምን እንደሆነች አላቅም እያለኝ ነበረ ይላታል። ወንድ ልጅ እኮ ሲያፈቅር ሞኝም ይሆናል፣ የዋህም ይሆናል፣ ጅልም ይሆናል ካፈቀረ ይላታል። ሴት ልጅ ግን እንደው ለምሳሌ ካልሽ ለምሳሌ አፍቅሮ ያበደ ወንድ እንጂ አፍቅሮ ያበደ ሴት የለም ይላል ናሆምም። ወንድ ልጅ ሲያፈቅር ጅልም እብድም የዋህም ነው የሚሆነው፣ ግን እስከሚያፈቅር በጣም ጊዜ ይፈጅበታል ይላታል። ምሩም ታዲያ ሴት ልጅ አትጎዳም ያለው ማን ነው ትለዋለች። እሱማ ልክ ነሽ ይላል ናሆምም። እንደዚህ እያሉ እየተጫወቱ እያለ አሁን እንደዚህ የምታወራው ስለነ ጽናት አይመስለኝም ትለዋለች። ናሆምም የሚረዳ ሰው ቢኖርማ አልነበረም፣ ግን የሚረዳ ጠፋ እንጂ ይላታል። ከዛም ምሮ ውይ አሁን በቃ ይበቃል ትለዋለች ማለት ነው። እሺ ቅርታ ግን ከልክ በላይ መወደድም እኮ ግፍ ነው ምናምን ይላታል ማለት ነው። ከዛ እሺ አሁን አንሄድም ይላታል። ወዴት ትለዋለች። እንዴ ቅድም ወክ ነው እንሄድ አላልሽኝም ነበር ይላታል። እሺ በቃ እንሂድ ትላለች። ምሮም ግን ልትጠጪ ነው የምትሄጂው ይላታል። ምንድን ነው የምጠጣው ትለዋለች ማለት ነው። ብርድ ነዋ እንደዚህ ለብሰሽ ነው የምትሄጂው? ብርድ ነዋ የምትጠጪው። ሳሙና ላይ የተሰካ ሰንደል መስለሽ ንፋስ እንዳይወረውርሽ፣ ንፋሱ ብታይ የሰሞኑ ንፋስ ድንጋይ ይዘሽ ካልተንቀሳቀሽ አስቀንጥረው ነው የሚጥልሽ ምናምን ይላታል። እንደዚህ እየተቀላለዱ እያለ ምሩ ብድግ ብላ ሄደች ማለት ነው። አይ ሴቶች አቤት ሴቶች ይላል። የምትገርሙ ፍጡር እኮ ናችሁ ይላል ናሆሜም። የኪራ አባት ደግሞ ሳሎን ቁጭ ብለው ቁርስ እየበሉ ኪራ መጣ። ኪራም አባ ጨርሻለሁ ተነስ እንሂድና እናምጣት ይላል ማለት ነው። አዲሷን ፍቅረኛው ማለት ነው። የኪራ አባትም ኪራና አዲሷ ፍቅረኛው ጋር ጊዜ እንዳሳልፉ ወይም ደግሞ ብቻቸውን እንዲገናኙ ስለፈለገ እኔም አልሄድም፣ አንተ ብቻ ነው የምትሄደው፣ እኔ ደክሞኛል ይላሉ።
ኪራም በዚህ በጧት ደግሞ የምን ድካም ነው እንዴ? እኔ እኮ ልጅቷን አላቃትም፣ ልጅቷን እኮ አላቃትም፣ ካየኋት በጣም ቆይቻለሁ ይላል ማለት ነው ኪራ። በልበል አሁን አትቆይ፣ ጊዜ አታቃጥልባት፣ ሄድና ተቀበላት፣ እኔ አልሄድም ደክሞኛል ይላሉ የኪራ አባትም። ከዛ ኪራም አላቃትም የምትለው ቴክኖሎጂ በሞላበት ዘመን ስልክህ ምንድን ነው ስራው ይሉታል ማለት ነው። ከዛ ኪራም እሺ በቃ ይላል ማለት ነው። ግን እንደው ግን አታርፍድባት ቶሎ በል ሂድ ሲሉት ማለት ነው። አበሻ አይደለሁ ባህላችንም አላጠፋም ይላል እየቀለደ ኪራ ማለት ነው። ችግር የለም እሷም አበሻ ስለሆነች አንተ ቀድመ ጠብቃት ይሉታል ማለት ነው። ከዛም ኪራ ብድግ ብሎ ሄደ። ከዛ የኪራ አባት እንዳያት አይን ውስጥ ነው የምትገባው ይላሉ። ከዛም ጽናት ጽናት ብለው ተጣሩ። ጽናትም አቤት ጋሼ በማለት መጣች። ከዛ ጽናትን አንዳንድ ነገር ይጠይቋታል። ሁሉ ነገር ተዘጋጅቷል ወይ? እንግዳዋ ልትመጣ ነው፣ ሀሴትን ማለት ነው የኪራን አዲሱ ፍቅረኛ ማለት ነው ልትመጣ ነው ይሏታል። አዎ ሁሉም አለ፣ ሁሉም ተስተካክሏል ትላለች። አንቺም እኮ ምርጥ ልጅ ነሽ፣ ቆንጆ ባል ነው የምፈልግልሽ ይሏታል ጽናት የኪራ አባት ማለት ነው። አይ ጋሼ እኔ አሁን ዝግጁ አይደለሁም ትላለች ጽናትም። አረ ግን እርግጥ ያልሽና አስተዋይ ልጅ ትመስያለሽ፣ እንደውም ለቆንጆ ባል ነው ማመጣልሽ፣ እንደውም ከክብሮም ጋር ብትቀራረቡ ደስ ይለኛል ይሏታል። ክብሮምም ስለ አንቺ መልካም ነገር ብዙ ነገር ሲነግረኝ ነበር ከመሄዱ በፊት ይሏታል ማለት ነው። ከዛም ጽናት አሁን ቡና ላፍላ፣ ቡና ላቀራርብ ትላቸዋለች። ሀሴት እኮ ቡና አትጠጣም፣ የቡና አለርጂክ አለባት ይላሉ የኪራ አባትም። ጽናትም እንዴ ቡና አለርጂክ አለባት እንዴ ትላለች። ከዛም ኪችን ሄደችና ስኔ ምናምን እያዘጋጀች ቡና ልታቀራርብ ማለት ነው። ብቻዋን ማውራት ጀመረች ጽናት። ደግሞ ምኗን ያመጣብኝ ጭራሽ የቡና አለርጂክ እያለች ታወራለች። አረ ጽናት ገና ከሆኑ መቅናት ጀመርሽ፣ አረ ተይ ከራስሽ ጋር ሶኝ ትላለች ራሷ ነው። እንደዚሁ እያለች ምሮ መጣች። ምን ነው ጽናት ብቻሽን ታወራለች በጠዋቱ ትላታለች። ጽናት የምትናገረውና የምታወራውን አላወቀችም፣ ከራሷ ጋር አይደለችም። ምን ትላለች? አይ በቃ ምሮ ቆንጆ ምግብ ሰርቻለሁ ላቀርብልሽ ትላታለች። ወይም አቅርቢና ቤ ቅመሽ እስኪ ምናምን ትላታለች። እኔ ኪችን ሄጄ ቡና ላቀራርብ ትላለች። ያለችው ግን ኪችን ነው። ከዛ ምሮ ወይኔ ጽናት አበደች እንደ ልጅቷ፣ አሁን የት ነው ያለ ነው ብላ የታየት ታረጋለች። ያሉት ግን ኪችን ነው። ኪራም ሀሴትን ይዟት መጣ። ከዛም ጽናት ምግብ አቀረበችላቸው። ምግብ አቅርባላቸው እየበሉ ያለ አትበይም እንደ ቤስኪ ምናምን ይለዋታል ኪራ አባት። ከዛም እልዛ በቀይ በልቻለሁ ትላለች ማለት ነው። ቅብጥ ያለች ናት ሀሴት ማለት የሻምበል ልጅ ማለት ነው። አዲሷ የኪራ ፍቅረኛ ቀበጥ ነገር ናት። ግን ማን ነው ውሃ የሚያመጣልኝ ትላለች። ኪራም እኔ ያመጣልሻለሁ ይላታል። እንዴ አንተ ክችል ልትገባ ትላለች ሀሴትም። አዎ ምን ችግር አለው ይላታል ኪራ። እንዴ ኪችን ለሴቶች ነው አይሆንም ትላለች ማለት ነው። ከዛ ኪራ ምን ችግር አለው ይላታል። ከዛም እንዴም በእንዴ እንዳለ በኪራ ውሃውን ሊያመጣላት ሄደ። ልክ ደረጃ ላይ እየወጣ ያለ ጽናት ደግሞ ደረጃ ስትወርድ ተገናኙ። የት ልትሄድ ነው? ምን ላምጣልህ ትለዋለች ጽናት። አይ እንግዳው እኮ ውሃ አምጣልኝ ብሎኝ ነው ይላታል። እንዴ አዲስ እንግዳ አለ እንዴ ትላለች ጽናትም። አይ አራሱ ሴቷን ነው ልክ እንደ ወንድ ትካሽን አንድ ያልመታችው ይመስልሽ ይላታል ማለት ነው። ጽናትም እችን የመሰለች ቆንጆማ አንተ አትበላት፣ እንዴት ወንድ ነው በአርገት ትጠራታለህ ትልና ይቅር ይበል እችን የመሰለች ቆንጆ አንተ ብለህ ስትጠራ ትላለች ጽናትም። አይ ጽናት ቁንጅናውንማ ከአንቺ አትበልጥም ይላታል ማለት ነው ኪራ። ከዛም ጽናት ውሃውን ታመጣለታለች። ኪራም እንግዳዋን በእንግዲህ ላልተወሰነ ጊዜ ክላሴን ለቅቄልሻለሁ ይላታል። ወይ እንደዚህ እኮ መቸገር አልነበረብህም፣ እኔ ሳሎን ብተኛ ትላለች ሀሴት። ኪራ ደግሞ አረ አይሆንም እንግዳችን እኮ ነሽ ይላታል። ሀሴትም ታውቃለህ ልጅ እያለን ሊቆርስ የተቀመጠ ዳቦ ቆርሰ በልተህ አባቴ መታህን ትለዋለች።
አዎ አባትሽ እኮ ሀርድ ነበሩ ይላታል። ምን ትላለች ሀሴትም አባቴ እኮ የሀገር መከላከያ ወይም ወታደር ስለሆነ ነው እንደዛ የሚያደርገው እንጂ ባህሪው አይደለም ትላለች። አይ እንደዛ ማለት እኮ አይደለም በማለት መለሰላት ኪራ። ከዛ እሷም አይ ደግሞ እኮ ቁጣ የወንድ ልጅ ወንድነቱ መለኪያ ነው ትለዋለች። ኪራም እያሾፈ ማለት ነው። እውነትም በሱን የወጣሽው ማለቴ የወጣኸው ማለቴ በወጣሹ ይላታል ማለት ነው። ከዛም አዎ እኔም በአባቴ በጣም ነው መኮራበት ትለዋለች። ከዛ አንዳንድ ነገርም ታወራለች፣ ተመክረዋለች። ስለ ምክርሽ አመሰግናለሁ፣ ግን አሁን ተኝ ነገ ምናምን ይላታል። ወጣት ነገ አይልም እኮ የዛሬ ውሳኔ ነው መወሰን ያለበት፣ ነገ የምንለው ነገ እያለ ነው ድህነትን የተላበስ ነው ምናምን ትለዋለች። ደግሞ አትወላ አትቆጣ፣ ወንድ ልጅ ረጋ ሰከን ሲል ነው እና ደግሞ ሁሉን ነገር ቻል ሲያደርግ ነው ትለዋለች። ኪራም ተበሳይቶ በቃ እሺ ስለ ምክርሽ አመሰግናለሁ ደህና ደሪ ብሏል ይወጣል ማለት ነው። በር ዘግቶ በሩ ላይ ቆሞ አረ ምን አይነቷን ምንድናት ያመጣብኝ ምንድን ነው እያለ እያወራ ይችናት የሀብታም ልጅ ምናምን ይላል ማለት ነው። ጽናትም መጣች። ደግሞ አንቺ ምን ታደርጊያለሽ እዚህ ይላታል። ሳሎን እኮ ልብስ አምጥቼ ስጠብቅህ ቀረህ እዚህ ተኝተህ ከሆነ ብዬ ነው ትለዋለች። ኪራም የት ልጅቷ ጋር እዚህ ይላል ማለት ነው። እዚህ ነው የምተኛው እና በተኛስ ምናምን ይላት። ምን ልትይ ነው ይላታል ማለት ነው። ጽናትም የት እዚህ ምናምን ትለዋለች። ግን አንቺ ለምንድን ነው አንድ ነገር ልጠይቅሽ ምናምን ይላታል ማለት ነው። ለምንድን ነው የምትርቂኝ? እንደምትወጂኝ አውቃለሁ፣ ግን ለምን ትርቂኛለሽ ይላታል። አረ ጋሽ እንዳይሰሙ ትላለች። ከዛም የአዲሷ የኪራ ፍቅረኛ ብቅ አለችና ወይ ሌባ የመጣ መስሎኝ እኮ ነው ስትንሾካሸኩ ብላ ኪራም አረ ምንም የለም ይላል። ጽናት ደግሞ እራት ስላልበላሽ እኮ እራትን ላመጣልሽ ልልሽ ልጠይቅሽ ነበር ትላታለች። ይሄ ማረፊያ ክልፋል እንጂ ወይም ደግሞ ምግብ መመገቢያ ነው እንዴ ትላታለች። ጽናትም እሺ ይቅርታ ትላለች። ይቅርታ ስትላት አዲሷ የኪራ ፍቅረኛ ማለት ነው ለሚነገረች ነገር እናንተን ለሚባል ይቅርታ መጠየቅ የለብሽም ትላታለች። ጽናትም እሺ በማለት ትሄዳለች። ጽናት በጣም ተበሳጭታ ሄደችና ለምሮ ውይ ትላታለች። ምን የትና እናት ሞልቃቃ ምናምን ትላታለች። ሲያስተምሩሽ እሺ ማለት ነው ይቅርታ ምናናት ምናምን ትላለች እንዴ ትላለች። ምሮ ደግሞ ውይ ምንድን ነው ምን ብትናገርሽ ነው እንደዚህ ትላታለች ማለት ነው። ጽናትም አራውን በቃ ተይኝ በቃ እንተኛ ትልና ይትተኛለች ማለት ነው። አዲሷ ፍቅረኛ የኪራ ፍቅረኛ ማለት ነው በጧት ተነስታ ስፖርት እየሰራች ነበር። ከስፖርት ስትመለስ ኪራ ሳሎን ተኝቷል። ከዛ ይሄ ደግሞ እንቅልፍ ቤቱ ሰርቶበታል እያለች ውሃ ደፋችበት። ውሃ ስደፋበት ኪራ በጣም ደነገጠ። ተነስ ትለዋለች። ተነስ እንጂ ለምን እንደምነሳው አንቺ አትተኝም እንደ ይላታል። እንደ 12 ሰዓት ነግቷል እኮ 12 ሰዓት ከምናምን ሆኗል ትለዋለች። እንኳን መንጋት አይደለም ታዳ ለምን የነጋው ሌሊት መልሶ አይመሽም ምን አገባኝ ይላታል። አንደተኛ ነው ዞር በይ ካጠገቤ ሲላት እንዴ ድጋሜ ትለዋለች። አዎ ድጋሜ ይላታል ኪራ ማለት ነው። እውነትም እንቅልፍ ቤቱን ነው የሰራው አንተ ላይ ትለዋለች። ኪራም ደግሞ ቤቱን ነው የሰራው ትላለች። እንድና ቁልፍ ልስጥሽ ይላትና መልሶ ይተኛል ማለት ነው። ኪራም ወደ ኪችን ሄደና ጽናትን ግን ምን ሆነሽ ነው ከጠራሽኝ እኮ ኪራ ካልሽ ቆየሽ ይላታል። ከዛ አንድ ሁለት ሲሉ ጽናትም ውስጧ ስለደማ መልካም ነገር እየመለሰችለት አይደለም። ከዛ መጨረሻ ላይ ብዙ ነገር ከተባባሉ በኋላ ራሴን እየተቆጣጠርኩት ነው ጽናት ልታሳብጄ ነው ወይ ይላታል ኪራም። ከዛም እወዳለሁ አፈቅራለሁ ያልሽ ኪራ እኮ ነኝ ምን ሆነሽ ነው ጽናት ይላታል። ጽናትም አንተ አዲስ ሰው ባየ ቁጥር እየሄድክ ትለጣጠፋለህ ወይም እንደ ስስት ትቀያየራለህ። የወደደችን ሴት ያሳበድክ እና ደግሞ ሴት ልጅ አስገድደ የደፈርክና ትለዋለች። ይህን ጊዜም በስሜት ተነሳስቶ በጥፌ መታት ኪራ። እጅን እንዳላነሳ በጣም ብዙ ነገር ራሴን ተቆጣጥሬ ነበር፣ ግን ያሳትሽኝ አንቺ ነሽ ብሏት በጥፌ ከመታት በኋላ ይሄዳል ማለት ነው ካጠገቧ በጣም ተበሳጭቶ። ጽናትም ወይኔ ኪራ በጣም ይቅርታ ትላለች ጉንጯን ይዛ። እንደዚህ እንዳለ እዚህ ላይ ያለቀ ማለት ነው። ቀጣዩ እንግዲህ ምን ይሆናል? ኪራ ጽናትን ያገባ ይሆን ወይስ
ሀሴትን ያገባና ጽናትን ይተዋት ይሆን? ቀጣዩን እንግዲህ አብረን የምናየው ይሆናል። እስከዛው ድረስ ቸር ሰንብቱ ውድ ቤተሰቦቼ። በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበል እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ባይ ባይ።